መርሐባ በድጋሚ ወደ ሉቅማናችን ተመልሰናል። ኢንሻአላህ የመጨረሻውን ፓናል መናካሄድ ይሆናል። ዶክተርን ወደዚህ ጋብዛለሁኝ። ዶክተር ሰምሃር በቁርአን ስለመወለድ እንደ አዲስ ህይወት ጅማሮ በቁርአን አንደርስታንዲንግ እንዴት ነው አዲስ ህይወት መጀመር የምንችለው ሪቨርስ ባይ ቁርአን በሚል ቶፒክ ኢንሻአላህ ንግሩን የሚያደርግልን ይሆናል። ከዛ ተከታታይ ፓናሊስቶችን ወደ መድረክ በመጋበዝ ሐሳባቸውን እዛ ላይ የሚያጋሩ ይሆናል ኢንሻአላህ። ቢስሚላህ ላ ኢላሃ ሲዋህ الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وقرة أعيننا محمد بن عبد الله الصادق الأمين الرسول المبين المبعوث رحمة للعالمين وعلى آله الطاهرين الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين اللهم اكتبنا معهم ومنهم برحمتك يا أرحم الراحمين. إعادة إلى الروح بتدبر زوريا يمياورا مدرك لاي مقوم ماغنيت متاجل نو كودائما اندملو زيالو لجوش سلمياكو قرآن سلم حفظ النوارا والليلة شوالو والحفظ فضيلة قرآن محفظ فضيلة نو ولكن التدبر أمر تدبر جن تأزازنا والقراءة الكثور أبزتو مقرات فضيلة والتدبر أمر تدبر لموت إزازنا كتاب أنزلناه إليك مبارك ليدبروا آياته إلى القرآن إيه مصحف أنت زند يتورد مصحف سيهون يتباركنا ليدبروا آياته بلا ولا يوردتن عنقصوچ تاستنتن زندا إلان بسيدة عائشة رضي الله عنها زند عند سو يالفال وي اسوا بسو زند تالفالج لمحالة الحياء بتشانو قالوا نيك ايركوت انجي اسوان يالفتشو وتسمع رجلا يقرأ قراءة سريعة بتام فتن يالا سيقرا تسموالج ما قرأ هذا وما سكت عليك القرامم زم على مالج على كل حال الله سبحانه وتعالى أو من كان ميتا فأحييناه وجعلنا له نورا يمشي به في الناس صوبة لما وسط عند الشواي قوازم زاري هلون من نجاروش دليلهم بتقلا لك القرآن لما ورات موكرالو على كل حال الله سبحانه وتعالى بهوت يمنور الدل كستن يمنور ما النت يميقلت أو بزي مصحف وسطهم بتلي አሁን ባለንበት በጣም ራዲካላይዝድ በሆነ ዓለም ውስጥ ብዙ ነገሮች በሰከንዶች በሚቀየሩበት የህይወት ስርዓት ውስጥ መረጋጋት በጣም በራቀበት ማንነት ውስጥ ፍጹም ሊያረጋጋ የሚችል አንድ መስደር ካለ አንድ መመለሻ ነገር ካለ አላ ወህወ القرآن ቁርአን ብቻ ነው። ለምንድነው ግን ቁርአን የዚህ መስደር የሆነው የሚለውን ስናወራ አራት ነጥቦችን መሰረት አድርጌ እናገራለሁ። ከረሳው ታስታውሱኛላችሁ። አንደኛው ቁርአን ራሱ ምንድነው የሚለውን ማወቅ ነው። ማን ምን ብሎ ሰየመው ሳይሆን ቁርአን ራሱን አላሁ ሱብሓነሁ ወተዓላ ምን ብሎ እንዲጠራ እድል ሰጥቶታል። ያንን መሰረት አድርገን እናወራለን። ሁለተኛ ሰዎች ይሄ ሁሉ የቁርአን አንቀጾች ከወረዱ በኋላ ለምንድነው ምንም ያልተሰማን ስለምንድነው ምንም ለውጥ ማሳየት ያልቻልነው የሚለውን ከዛው ከቁርአን አወራለሁ። ከዛ በመቀጠል ቁርአን ይሄንን ውጫዊ ገጽታም ሆነ ውስጣዊ ገጽታም የመቀየር አቅም አለው ወይ የሚለውንም በሶስተኛ ደረጃ ለማንሳት ሞክራለሁ። ይሄንን የመቀየር አቅም ካለው እንደ አዲስ በቁርአን ለመወለድ ይቻላል ማለት ነው። ኦኬ ከተቻለ ምን ስናረግ ለመወለድ እድል ይኖረናል? ልብ የነገሮች ሁሉ አውታር ነው። ያ የነገሮች አውታር የሆነው ልብ በሙሉ መሐሉ የአላህ Subhanahu Wa Ta'ala ንግግር ማረፊያ እንዲሆን የተመረጠ ቦታ ነው። አላህ Subhanahu Wa Ta'ala ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ ካለ በኋላ
ከሰው ልጅም ከአጋንንትም ለጀሃነም የሚሆኑትን አብዝተን ፈጥረናል ካለ በኋላ ለምንድነው ሲባል ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ እነርሱ ልብ አላቸው ግን በልቦናቸው አያስተነትኑም አለ። ልብ የማስተንተን ማዕከል ነው ወይንስ አይደለም የሚለው ቀዲመን በሙፈሲሮቹ ዘንድ ልዩነት የነበረበት አጀንዳ ቢሆንም በዚህ ዘመን ያው የሳይንስ ተጠውር ስላለ የተወሰነ ለመረዳት እድል አለን። በትክክለኛ የሚያስበው ልብ እንጂ አእምሮ አይደለም። አእምሮ ለማሰብ የሚሆኑ የኔትወርክ ዝርጋታዎች ብቻ ነው ያሉት። ኤግዛክትሊ ግን እንዲያስብ የሚያስችሉትን ኢንዛይሞች የሚያመነጨው ልብ ነው። ወለሁም ቁሉቡን ላ የፍቀሁነ ቢሃ አለ አያስተነትኑም አለ። በአረብኛ ቋንቋ ላ የፍቀሁነ ቢሃ የሚለው መስደሩ ፈቂሃ ሊሆን ይችላል፣ ፈቁሃም ሊሆን ይችላል። ፈቂሃ ከሆነ ዓሊመ ወአድረከ ማለት ነው። አወቀ፣ አገኘ፣ አንድን እውነታ አገኘ፣ አንድን እውነታ ለየ እንደማለት ነው። ፈቁሃ ከሆነ ግን ሳረ ፈቂሃን ማለት ነው። እሱ ራሱ አዋቂ ሆነ እንደማለት ነው። አላሁ ስብሓነሁ ወተዓላ ለጀሃነም ሰዎችን በዝተው የታዩበት ምክንያት ልቦናቸው እርሱን ለማወቅ የማይጓጉ መሆናቸውን ከተናገረ በኋላ ወለሁም አዕዩኑን ላ ዩብሲሩነ ቢሃ አይኖችም አሏቸው በእርግጥ አይመለከቱም እንጂ ወለሁም አዛኑን ላ የስመዑነ ቢሃ ጆሮም አላቸው አይሰሙም እንጂ ኡላኢከ ከልአንዓሚ አለ እንስሶች ናቸው አለ። የሰው ልጅ ከቁርአን ሂዳያ ውጪ ሲኖር የአላህ ስያሜ እንስሳ ነው፣ ሌላ ስም የለው። በልሁም አضل አለ በል እንዲያውም ከዛ በታች ናቸው፣ ከዛ የከፉ ናቸው። ከዛ ሌላ ስያሜ ልንሰጣቸው አንችልም። ألم يأن للذين آمنوا أن تخشع قلوبهم لذكر الله إلى القرآن ለነዛ ሰዎች አልደረሰም እንዴ ልባቸው በአላህ ፍራቻ ለመታደስ እንደ አዲስ ለመኖር እድል የሚፈልጉበት ወቅት አልደረሰም እንዴ ይላል። ብዙዎቻችን ይሄ የቁርአን አንቀጽ መቼ እንደወረደ ላናውቅ እንችላለን። ኢብኑ መስዑድ ግን ምን ይላል መሰላችሁ? ይሄ ቁርአን አንቀጽ የወረደው እስልምናን ከተቀበልን ከ4 ዓመት በኋላ ነው ይላል። It's just 4 years። የቁርአን መልእክቶች እንኳን ወርደው አልተጠናቀቁም። የልቦች ፍራቻና መርበድበድ ለአላህ Subhanahu Wa Ta'ala ቃል መዋደቅ ለአላህ ትእዛዛት ማደር የሚባል ነገር ትርጉም እንዲኖረው 4 ዓመት በቂ ነበር። ይሄ ቁርአን ግን 1000 ዓመታት ኺጣብ አለው እኛ ዘንድ። የብዙ ሰለፎች፣ የብዙ ሰሃቦች፣ የብዙ ታቢዒዎች፣ የብዙ አትባኡ ታቢዒን ታሪክ ብዙ ሰምተናል። ቁርአኑን ደጋግመን ቀርተናል። ምናልባት እድሜው እዚህ ውስጥ 25 30 የሞላ ሰው ካለ እኛ ስላረጀን ነው። 25 30 የሞላ ሰው ካለ ነው አይደል? ነው አይደል? 25 30 ሰው የሞላ ካለ ሜቢ 100 ጊዜ 200 ጊዜ ቁርአኑን አንብቦታል። ግን አላህ አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ያለው ከ4 ዓመት በኋላ። ኦኬ ልብ በዚህ ልክ አላህ እንዲፈራ ከ4 ዓመት በኋላ ከተናገረ ቁርአንም በጣም ብዙ ሰዎችን ልባቸው ባለማስተንተኑ ምክንያት ለጀሃነም ማገዶ እንዲሆኑ እንደፈጠራቸው ካወራ አሁን ያለንበትን ህይወት ትንሽ መለስ ብለን ማየት አስፈላጊ ነው። አሁን ያለንበት ህይወት ደግሞ በብዙ ማይልሶች ከአላህ Subhanahu Wa Ta'ala ያራቅንበት የቁርአኑን ኺጣብ መልሰን ለመገናኘት የተሆነበት ጊዜ ነው። በትክክል ومن عرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى ከናንተ መካከል ومن عرض عن ذكري ካለ እኔን ከማስታወስ ገሸሽ ያለ ሰው ካለ فإن له معيشة ضنكا በጣም ጠባብ ህይወት እናኖራለን አለ አላህ። አደንኩ في اللغة العرب በአረቦች ቋንቋ ضنك ማለት ምን ማለት መሰላችሁ? ما لا يصع للصدر أن تشتبك ማለት ነው። በሁለት ምንድነው በአማርኛ ማለት ነው?
በሁለት ትከሻዎች መካከል ልብ ሊቀመጥ የማይመችበት ጥበት ማለት ነው። لا يتصور አይደል? እውነት ነው። ልቦች የአላህ Subhanahu Wa Ta'ala ፍራቻ ነው ብለው የሚቆጥሩበት ወንጀልን ወንጀል ነው ብለው የሚያስቡበት ማንነት ላይ አይደሉም። ነፍሶቻችን በብዙ ጩኸቶች በርግገዋል። በዝምታችንም ወቅት ባዶ ነን። ወንጀልን ወንጀል ነው ብለን የምናይበት አእምሯችን በጣም አንሷል። መልካም ስራ ላይ ለመቃረብ የምንሄድበት ልባችንም ጠቧል። በዛ ከንከን ማለት it's like an existential fatigue ነው ያለነው። ለመኖር በሚደረግ ድካም ውስጥ ነው ያለነው። ህይወትን ለመቀጠል በሚደረግ ድካም ውስጥ ነው ያለነው። በዙሪያችን ያለው everything is fine አይደል? ወንበሩ ያምራል አያምርም? በጣም እኮ ያምራል። ልብሶቻችን ያምራሉ፣ መልካችን ያምራል። በብዙ ቴክኖሎጂዎች በሚያምር ዲስፕሌይ ብዙ መልእክቶች ይተላለፋሉ። የሚደብር ነገር እዚህ ውስጥ አውጡ ምናምን ብላችሁ አታውጡም። everything is fine but nothing means anything። ግን ምንም ትርጉም ይሰጥ ነገር የለም። ቁርአን ይህንን ለመቀየር ይችላል ወይ? since we are in pain በከፍተኛ ህመም ውስጥ በከፍተኛ ጫጫታ ውስጥ ጫጫታው ደግሞ በዝምታ ለመራቅ ባሰቡ ሰዎች መካከል ደግሞ ባለ ባዶነት ውስጥ እየተኖረ ከሆነ ይሄን ቁርአን መመለስ ይችላል? አዎ መመለስ ይችላል። አላህ ምን አለ? لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين برقتكم ولتاني والكتال الله لقد من الله على المؤمنين يوالكت دمو أمننا البالاتشو السوچنو ألم يعني للذين آمنوا لتبالاتشو السوچنو ولتا يالكت لقد من الله على المؤمنين لأن أنت ولتا يالكت بعث فيهم رسولا من أنفسهم سونو بلاتشو متاقوتن مثالي وبتام يقرأ يهونن ብዙ ብትከተሉት ማትርቁትን አይነት ግለሰብ ከናንተ መካከል ልክ ያለው قد بعث رسولا من أنفسكم ምን ያረጋል ይሄ ሰው? ከሰማይ የወረደውን የሆነውን መጽሐፍ ያነባል። يتلو عليهم كتاب ويعلمهم ቅድም ቢል መልክ ሲያወራ ሰምታችሁታል። التلو في اللغة العرب خطة بخطة መከታተል ማለት ነው። والنبي يتلوه والصحابة يتبعونه ማለት ነው። የአላህ መልእክተኛ ይቀራሉ፣ አስሐቡ ረሱልላህ ይከተላሉ ማለት ነው። በዛ ማብቃት የለበትም። because የሰው ልጅ من عناصر ثلاث ነው من عناصر ثلاث የተከወነው። የሰው ልጅ ሩህ አለው፣ አካል አለው። አካሉ ሊከተል ይችላል። ምንም ችግር የለበትም አካሉ። ኦኬ ምግብ ካገኘ መልካም ነገር ካየ ምክንያት ካገኘ ምናምን just የሚፈልገው የሆነ ሪዝን ነው ኦኬ ለማድረግ ትእዛዝ ነው የሚፈልገው። የአእምሮ ትእዛዝ ካለ ማድረግ ይችላል፣ ምንም ችግር የለውም። እማ ሩህ የምትባል ነገር አለች፣ አእምሮ የሚባል ነገር አለ። እነሱ ግን አእምሮ ለኢድራኩ እውቀት ይፈልጋል፣ ካላወቀ አይከተልም። ወሩሁ መንጻት ትፈልጋለች፣ ካልነጻች እውቀት አትቀበልም። ያልተቀበለ አእምሮ ትእዛዝ አያስተላልፍም፣ ካልተላለፈ ጅስም አይከተልም። እነዚህ አናሲሮች አንድ ላይ የሚለኩት በሶስት ነገር ነው። የአላህ መልእክተኛ የትሉ عليهم ويعلمهم الكتاب والحكمة ويزكيهم መኖር አለበት። ስለዚህ والكتاب كتاب تزكية ንጹህ መሆን ለፈለገ ሰው፣ ለማወቅ ለፈለገ ሰው፣ ከዛ እንደገና ደግሞ ለመከተል ለፈለገ ሰው ቁርአን አለ። በጣም ምቹ በሆነ ዓለም ውስጥ በጣም በተመቻቸ ኢንቫይሮንመንት ውስጥ የምንኖር ግለሰቦችን ሩህ የለም አይደል? ሩህ የለም። ምናልባት ከቀደመው ዘመን የበለጠ كثير فيكم فقهاء وخطباء እንዳሉ ኢብኑ መስዑድ ከናንተ መካከል ያው ያወራው አይደል ብዙ ተናጋሪ ያለ የሚያስረዳ በጣም ብዙ አለ።
ሩህ የለውም። ቁርአን ግን ኪታቡ ሩህ ነው አይደል? አላህ ምን አለ? ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና። ይሄ ሩህ ያስፈልጋል፣ ይሄ ህይወት ያስፈልጋል። አሁን ባለንበት በጣም ግራ በተጋባ ማንነት ውስጥ ኢሞሽናሊ ዲስተርብ የተደረግንበት ብቻ እኮ አይደለም። you know emote icons, right? we have so many emote icons, but we don't have emotions. ዋትስአፖቻችሁ ምናምን ተመልክታችሁታል? ጽሁፍ ጽፋችሁለት የላቭ ምልክት፣ የሳቅ ሪአክት፣ የሳቅ እኮ ላይሆን ይችላል። right? life is like that. አሁን እንደዛ ነው የሆነው። it's full of emote icons, but there is no emotions. there is no true emotion. አላህ ምን አለ? ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና። ከኛ የሆነውን ህይወት ልከናል አለ አላህ። ቁርአን ህይወት ነው። ህይወት መሆኑ አሁን ባለንበት ዘመን ይጠቅማል። አው ቁርአን ያለው ነው አይደለም ያልኩት። ማ ኩንተ ተድሪ መል ኪታብ፣ መጽሐፍ ምን እንደሆነ አታውቅም አለ። ማ ኩንተ ተድሪ መል ኪታብ ያለውን አልኪታብ بصيغه الاسم ነው የመጣው፣ በስም ነው የመጣው። ማ ኩንተ ተድሪ መል ኪታብ ስላለ ኪታብ ሙፍረድ ሆኖ ቁርአን ውስጥ እንዴት ነው የተገለጸው ብለን ብናይ ኪታቡን ሙቢን፣ ኪታቡ ኑሪን ወሂዳየቲን፣ ኪታቡ ኑር፣ ኪታቡ ሂዳየቲን፣ ኪታቡን ሙቢን፣ ኪታቡ ኢባነቲን ወኪታቡ ዚክሪን የመጣው። ማ ኩንተ ተድሪ መል ኪታብ ሂዳያ አታውቅ። there is no light፣ ወዴት እንደምትሄድ አታውቅ። መንገዱ ግራ ገብተዋል። ወወጀደከ ضالا فهدى፣ መንገድ ጠፍቶ አገኘንህ አላቸው የአላህ መልእክተኛ። ግራ ገብተዋል። የምታየው ነገር በጣም ዲስተርብ አድርጓል። እሳቸው የረበሻቸው የአረቢያ ምናምን ጣዖታዊያን ሀያት ነው። እኛ እኮ ላይፋችን ራሱ ኦልሬዲ ዲስተርብር ነው። የምንኖረው ማንነት ራሱ ዲስተርብር ነው። እንዴ ትራንኪዩሊቲ ምናምን እኮ አይደለም የምናወራው። አሁን we are not talking about ሰኪና። ስለ ሰኪና ምናምን እኮ አይደለም። ሰኪና በጣም ሩቅ ኮንሰፕት ሆኗል። ራይት? መቀመጥ እኮ ነው ያልቻልነው። መቀመጥ okay, just to sit down for 10 minutes። አንዱ ዳጂ ምን አለ ያወራኝ፣ ኤምባሲ ገባንና ለ4 ሰዓት ሞባይላችንን ነጠቁን አለ። እና ሞባይል ይዞ መግባት አይቻልም አለ። እና ለኢንተርቪው ለምናምን ስለነበር ሁላችንም አንድ ላይ ነው የገባነው። ወረፋ እየጠበቀን ነው መንገባው አለ። እና ስማቸውን ስለማታውቋቸው ነው ማልነግራችሁ። እና አንዱ እንደዚህ ይላል after 10 minutes ተያየንና ተሳሳቅን አለ። መርቃት አይቻልም። ማ ኩንተ ተድሪ መል ኪታብ አላ ኩሊ ሐል፣ ሂዳያ የለም፣ ኑር የለም፣ ዚክር የለም፣ ሙቢን አይደለም፣ የተገለጠ መንገድ የለም። ሁሉ ሙሸዋህ ነው። بكل التشائب الدنيا تمولتوال. ما كنت تدري ما الكتاب ولا الإيمان. ይሄንን እኮ ስትሬንጅ የሆነ ሐሳብ፣ ስትሬንጅ የሆነ አይዲዮሎጂ፣ ስትሬንጅ የሆነ ዓለም ልትቆጣጠረው አልቻልክም። ቅድም ቢል መልክ ሰምታችሁታል። ምን አለ? ረበና አቲና ሚን ለዱንከ ረሕመተን ያስፈለገው እኮ ስትሬንጅ ስለሆነ ነው። ወርልዱ ስላልገባን ነው። እኛ ወርልዱ ከአቅማችን በላይ ስለሆነና ልንቆጣጠረው ስላልቻልን ሚን ለዱንከ ረሕመተን ነው የምንፈልገው። ረበና አቲና ፊ ዱንያ ሐሰነተን ብቻ አይደለም፣ ሚን ለዱንከ ረሕመተን ነው። እውነቱን እኮ ነው። አላህም ያለው ማ ኩንተ ተድሪ መል ኪታብ ወለል ኢማን። ኢማንም እኮ አታውቅም። ይሄን የምናልፈው በኢማን ነበረ። ገብቷል? በኢማን እኮ ነው። በኢማን ነው። ነቢ ሙሳ አለይሂ ሰላም እኮ ሄዱና በቃ ባህር ደረሱ። የሆነ ሙቪ እያየክ ኢንድ ኦፍ ዘ ሙቪ እንደማለት እኮ ነው። ጥቁር መጋረጃ ምናምን ተዘጋ ማለት ነው። ራይት ዛትስ ኢት። ምን አሉ? ከላ ኢነ መዒ ረቢ ሰየህዲን። خلاص ጌታዬ ከኔ ጋር ነው ይመራን፣ ብዙ አትጨነቅ። አላህም አለ የሆነ እንጨት ይዘህ የለ እንዴ? አዎ ይዣለሁ። ምንድነው እሱ? ያኔ ሲጠይቁ አሳያ ተወከው عليها واحش بها على غنمي ولي فيها مآرب اخرى ያሉበት እስቲ መታ አድርገዋል። መቱት፣ ተከፈለ። كالطود عظيم قومه وذاك ايمان ما كنت تدري ما الكتاب ولا الايمان. ايمان ما تاقم ነበር. وهذا ايمان
በዚህ ስትሬንጅ ወርልድ ውስጥ ቢኩል ፈኽርን ወሸሃማ እንድትኖር የሚያደርግ ኢማን ነው። ነቢ ሙሳ ጌታዬ ሆይ እኔ ምላስ ምናምን የለኝምና ተብተብ ያልኩ ስለሆን ስናገር እንዲደርስ ሃሩን አብረህ አምጣሉ። ሃሩን አኺ ኡስጁድ ቢሂ አዝሪ ወአሽሪኩሁ ፊ አምሪ ከይ ኑሰቢሐከ ከሲራን ወነዝኩረከ ከሲራ በጣም እንድናወሳ በጣም እንድናጠራህ ምናምን። ኦኬ ዳትስ ጉድ። ግን ኢማን ብርሃን ኢላሂ ነው። ለዛ ነው አላህ ህይወት ነው አለ። ማ ኩንተ ተድሪ መል ኪታብ ወለል ኢማን። ይሄ ህይወት ከኖርህ በኋላ ደግሞ መንቀሳቀስ አለብህ። ሩህ ብቻ አይደለም። ይሄንን ህይወት ነው ያለውን መጽሐፍ ወላኪን ጀዐልናሁ ኑረን ከዛ ደግሞ ብርሃን አደረግነው። ብርሃኑ ግን የሁሉም አይደለም። ነህዲ ቢሂ መነሻ የፈለግናቸውን ሰዎች ብቻ ነው መርጠን የምንመራቸው። ለምን? ብዙ አይነት ሩህ አለ። መነሻው ምን ዒባዲና ባሪያንም ካለም መካከል መርጦ አላህ የሻውን ይማራል። ወዴት? ወደ አላህ መንገድ። ለምን? ያንተ ሚና ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተ የምትመራው ወደ ቀጥተኛው መንገድ ነው። ያ መንገድ ብሎ ማለት ሲራጢላሂ አለዚ አላ። ለምን ቀጥተኛው መንገድ እንፈልገዋለን? አሁን ይሄ ኪታብ አለ፣ ይሄ ኢማን አለ፣ ብርሃን ነው። ይሄ መጽሐፍ መንገዱን ሊመራ ነው። የተመረጡ ባሮች ተሰጣቸው። ከተሰጠን በኋላ ይሄ መጽሐፍ ለቀጥተኛው መንገድ እንዲያመላክት ነው ብርሃን የሆነው። ቀጥተኛው መንገድ አገኘን። ቀጥተኛው መንገድ ለምን ይጠቅመናል? እዚህ ጀስት ሮድ የሆነ አንድ መንገድ ነው፣ አንድ ጉዞ ነው። ኦኬ እንደዛ እኮ ነው የወሰድነው። ለምን መሰላችሁ ይሄን ማነሳው? እስልምናን የወሰድነው በብዙ ቢፌዎች ውስጥ ባለ ምን ነው በአንድ ሰርግ ውስጥ ባለ በጣም ብዙ ምግቦች በተደረዱበት ቡፌ ውስጥ አንዱ ምርጥ ምግብ ነው። ሴት ክትፎ ነው። ኦር ምንድነው ምርጥ ምግብ በሉት። ኤቭሪዋን ሄዶ ሊያነሳው የሚችለው አንድ ቡፌ ነው። ኦኬ ጥሩ ነገር ነው። ሁሉም ሰው ስለሚሄድ ሁሉም ሰው ስለሚያጓጓ ጥሩ ነው አይደለም? ከዛ ግን ሌሎች ቡፌዎች አሉ በተጓዳኝ የምትወስዳቸው እንደ ማቆያ ክኒን የምትወስዳቸው ሌሎች ቡፌዎች አሉ። ራይት አይዲዮሎጂ ኦፍ ኒዮ ሊበራሊዝም፣ ሴኩላሪዝም፣ ፌሚኒዝም ምናምን። አብሽር ችግር የለም። ከዚህችን ትንሽ ጠቀስ ብናደርግ ቁርአን አያውቅም እንደዛ አይነት ነገር አያውቅም። አላህ ምን አለ? ኢላ ሲራጢን ሙስተቂሚን አለ። አንድ ሲራጥ ነው ያለው። ይሄ ሲራጥ ደግሞ አለ እኔ አይደለም ያልኩት ቁርአን ያለው ሲራጢላሂ አለዚ ለሁ ማ ፊ ሰማዋቲ ወማ ፊ አልአርድ። ያ መንገድ ሰማያትም የያዙት ምድርም የያዘው ነገር በሙሉ ነው አለ። አንድ መንገድ ብቻ ነው ወዳጄ። በቁርአን መንገድ ውስጥ ብዙ ቡፌ የለም፣ ብዙ ቡፌ የለም። ወጀዛሁ ላሁ ኸይረን አልፈ ጀዛኢን ጀዛሁ ላሁ ኸይረን አልፈ ጀዛኢን ወኸይረ ጀዛኢን ሚን ኡመቲ ሙሐመድን። ሰይድ ቁጥብ እንዳለ ታውቃላችሁ? ما سوى هذا هدى ما سوى هذا الهدى وهذا الصراط كذي صراط كذي هدى ولو كان هدى جاهليا ولو كان هدى جاهليا ونحن نقترب إلى الجاهلية بصيغة المفرد نقول له هل لك من حكمة ما تدلنا به إلى الله نأخذك. يهون ترب على هو من نصدب به إننا بنيا منصر عيتنو በእኛ መነጽር ኦኬ፣ በእኛ መነጽር አይተነው የምንፈርድብህ። ከዛ በኋላ ትክክል ነህ ትክክል አይደለም የምንልህ። the problem ቁርአን አለ በጣም ቢዩቲፉል ነው። በየጊዜው ነው የምንቀራው። አንዳንዴ ብዙ እናለቅስበታለን፣ ብዙ ለሰዎች እንናገርበታለን፣ ብዙ ለሂዳያ መንገድ እንዲሆን እናብራራዋለን። at the same time we have so many ideological books ወስደን በጣም ተዓጅብ የምናደርግባቸው። ተዓጅብ ብቻ አድርገን አናቆምም። ወስደናቸው ለዚህ የቁርአናዊ መረጃ ምን ሰካባቸው ቻርጅ የምናደርግበት። እንደዛ አይችልም ቁርአን አይቀበልም። ሙሳ አለይሂ ሰላም ተወለዱ፣ ባህር ላይ ተጣሉ። የባህሩ ውሃ ይዟቸው ሊሄድ ይመቻል።
በባህሩ ሾር ላይ ያሉ አላሁ ሱብሓነሁ ወተዓላ በዚህ ባህር ሾር ውስጥ የምታገኛቸው ማን አለች? ምራቱ ፍርዓውን ወስዳ ምን ልታደርግ ነው? ልታኖራቸው መጥባት ስላለባቸው የሚያጠባ ሴት ሲፈለግ አላሁ ስብሓነሁ ወተዓላ ምን እንዳለ ታውቃላችሁ? ወሐረምና ዐለይሂ አልመራዲዐ አለ። ቬሪ ቢዩቲፉል አንቀጽ ነው። ወሐረምና ዐለይሂ አልመራዲዐ ማለት ከዚህ የቁርአን ከዚህ ኢላሂ ረባኒ ከሆነ ምንጭ ውጪ እንዳይጠባ ከለከል ነው ማለት ነው። ከቁርአን ጋራ ሌላ ጥብ የለም። አላህ ምን እንዳለ ታውቃላችሁ? ኦኬ መንገድ አለ ብላችሁ የምታስቡ ከሆነና ሲራጥ ላሂ الذي له ما في السماوات وما في الارض በሙሉ የተጠቀለለው አልበቃኝም ብላችሁ በብዙ ሲራጥ የምትሄዱ ከሆነ አክቹዋሊ ያለ አላህ አላ ኢላ الله تسير الامور አክቹዋሊ ሁሉም መንገድ አላህ ዘንድ እንደሚያበቃው ሲያበቃ ግን ፈሪቁን في السعير وفريق ብሎ ነው የሚያበቃው። ያኔ ምርጫ የለም። ራይት ነው ምርጫ አለ። አንድ መንገድ ብቻ የመከተል ምርጫ አለ። በብዙ መንገዶች ጠብቶ ሄዶ ፎር ዚስ አሁን ኑር ነው ሩህ ነው ህይወት ነው ምናምን አለንና we are in pain, we need a kind of healing አይደል? የሆነ መታከም ያስፈልገናል አይደል? ቁርአን ራሱ ሲጠራ እኔ ሽፋ ነኝ። ሰዎቹ መጡና ወለው ጀዐልናሁ ቁርአን አጀሚይን እንደው በሌላ ቋንቋ በእንግሊዘኛ በመናምን አሁን በእንግሊዘኛ ነው ቁርአን እየተቀራ ያለው። ቁርአን በአረብኛ ነው የሚቀራው። ወለው ነው በእንግሊዘኛ እየተቀራ ሊቸገር ነው። ወለው ጀዐልናሁ ቁርአንን አጀሚይን አጀሚ የሆነ ቁርአን ብናደርገው ኖሮ አለ አላህ ለቃሉ ለውላ ፉሲለት አያቱ አጀሚዩን ወዐረቢይ አንቀጾቹ ቢብራሩ ኖር ይሄ አጀም ነው ይሄ አረብ ነው ምናምን ብለን ይሉ ነበር አለ። እንደምንለው እኮ ነው ራይት had it been said like this በጣም እኮ አይደል would have been very poetic, very beautiful, right? በብዙ የህይወት ሸራኢቦች ውስጥ የተወሰዱ ሐሳቦች በብዙ የህይወት ሸራኢቦች ውስጥ የተወሰዱ ሐሳቦች በሙሉ ተጠቅልለው እንዲህ ቢሆን አስብለውናል። right? የሆነ ሰው መጥቶ አላህ እኮ እንዲህ አለ ሲልክ አክቹአሊ ምን ለማለት ፈልጎ መሰለ ምናምን አይ አኺ ምን ለማለት አይዳ قد الله ورسوله امرا ان يكون لهم الخيره من امرهم ነው አላህ አለ መልእክተኛው አሉ ለአንድ ሙእሚን ሌላ ምርጫ የለውም። ዛከል ኢማን ያ ነው በቃ we don't need your በጣም ሶፊስቲኬትድ ትንተና የገባህን ምናምን እንድታስረዳ አላህ አለ በቃ ስዲቅ ማለት ያ ነው ሳሊህ ማለት ያ ነው አቢድ ማለት ያ ነው ምናምን ማለት خلاص ከዛ ውጪ የለም። አላህ ወለው ጀዐልናሁ ቁርአን አጀሚይን ካለ በኋላ ምን አለ? ቁል ብለክም በላቸው አለ ያ ቁርአን ብሎ ማለት هو للذين آمنوا አሁን ላመኑ ሰዎች ነው፣ ለኛ ነው፣ ለሌላ ሰው አይደለም። ይሄ ቋንቋ እኮ ለሌላ ሰው ቢሆንማ ጥሩ ነበረ። ቁል هو للذين آمنوا ላመኑ ሰዎች ሁደን ቀጥተኛው ቀናቸው መንገድ ነው። ወሺፋኡን የታመሙ ከሆነ አካሚ እሱ ነው። ሁደን ወሺፋኡ ያላመኑ ሰዎችስ ምንድነው? አላህ ዝም አላለም እኮ ምን አለ? ወለዚነ ላ ዩእሚኑን እነዛ ያላመኑ ሰዎች ግን ያዳኒ መቅሩን ጆሮአቸው ታትሞበታል። ወሁ ዐለይሂም አመን አላህ ሲናገር እኮ በጣም ከባድ ነው። ወሁ ዐለይሂም አመን they can look at it ግን they are blind to the message. أولئك ينادون من مكان بعيد በጣም ከሩቅ ዲስታንስ እንደምትጠራው ሰው ነው። ምን
ብለህ ነበር አልሰማውም ምናምን እንደሚል ሰው ነው። ኡላኢከ ዐለይሂም አመን ይሰማል፣ ድምጽ እኮ ይሰማል ነው የሚሰማው፣ ግን ስሙም ይሁን የተናገርከው ነገር አይሰማው። እንግዲህ አሁን ያለንበትን ኢሞሽን ሪሼፕ ማድረግ ይችላል ቁርአን። አሁን ያለንበትን በጣም ኦቨርሎድ ኦፍ ዲስትራክሽን እየኖርን ነው። እሱ ሪሼፕ ማድረግ ይችላል። እኔ ፒስ ኦፍ ትራንኩሊቲ ማምጣት ይችላል። ያለብንን መንፈሳዊ ደፊሲት መሙላት ይችላል ቁርአን። አሁን ከምንኖርበት ሸክልያት ነፃ ማውጣት ይችላል። አሁን የምንኖርበት ዓለም ፋሽኔትድ ሶል ነው ያለው። የሰው ልጅ ሰልፍ ወርዙ ማንነቱ ምናምን የሚለካው በላይኩ በፎሎወር ብዛቱ አይደል? በትሬንዱ we like what ምን እንደሆነ ታውቃላችሁ? we like walking brands አሁን ያለንበት ቁሳዊ ነምብነስ በጣም ብዙ አኪሙሌት እያደረግን በጣም ብዙ እየበለጸግን በጣም ብዙ እያደግን በብዙ ነገር እኮ ነው፣ በእውቀትም በንግግርም በችሎታም በምናምንም በቴክኖሎጂውም በጣም ትንሽ ነው ፊልም እናደርገው። ቤቶቻችን በጣም በብዙ ነገር የሞሉ ናቸው። ፈሊላሂ አልሐምድ። ልቦች ግን ትርጉም የላቸው። we are in a busy days. we all are busy ማሻአላህ። በጣም ቋሚ የሆነ ረብሻ። ስልኮቻችን ራሳቸው ኖቲፊኬሽናቸው ፍጥነቱ በጣም full of notifications are scrolling life, very scrolling life. ይችላል ቁርአን ይችላል ይሄን ሪዘሬክት ማድረግ። ስሙ አሁን የነገርኳችሁ ስለሆነ በሱ እንድትረዱት ያክል ነው። አሁን የምንኖርበትን ላይፍ ሪሼፕ ለማድረግ ኢሞሽናችንን ሼፕ ማድረጉ ግን ቁርአን ግዴታ ነው። እንዴት ነው ሪሼፕ የሚያደርገው? የተወሰኑ ኮምፓሪዝን ብቻ ልስጣችሁ። አሁን በዓለም ውስጥ ባለን የትጋት ልክ፣ የዲስትራክሽን ልክ፣ የመውጣት የመውረድ ልክ፣ የመዳህ ልክ፣ የመፈለግ ልክ፣ በፈለግነው ልክ ደግሞ ያለማግኘት የማጣት ዓለም ውስጥ እየኖርን ከፍርሃት አልተላቀቅንም። በጣም ብዙ የሙሉ ነገሮች አሉ። በጣም ከፍተኛ ፍርሃት አለ። ቁርአን ደግሞ እንድንፈራው ይፈልጋል እኮ አይደል? እንድንፈራው ይፈልጋል ቁርአን። አሁን የምንፈራው ፍርሃት ግን ኃይል ስካተርድ ነው። ሁሉንም ነገር ነው የምንፈራው። ፍርሃታችን በጣም ኮምፕሊትሊ ፓራላይዝ የሚያደርግ ፍርሃት ነው። ደግመህ እንዳትነሳ የሚያደርግ ነው። ሁሉንም ነገር ጭንቀት ውስጥ ነው የሚያስገባብህ። we fear everything። ምንም ነገር በሌለበትም ነው የምንፈራው። ቁርአን ፍርሃት የሚባለውን ኮንሰፕት ግን ሲቀየረው አንድ ነገር ብቻ ነው እንድትፈራ የሚፈልገው። በምድር ላይ ምንም የሚፈራ ነገር የለም ይላል። just a focused fear ነው ያለው። ማን ነው የሚፈራው? ማን? አላህ ብቻ ነው። አላህ فلا تخافوهم وخافوني إن كنتم مؤمنين ሲል ያለው ጦርነት ሜዳ ውስጥ ነው። ያመናችሁ ሰዎች ከሆናችሁ እኔን ብቻ ፍሩኝ ያለው ጦርነት ሜዳ ውስጥ ነው። መፍራት ግዴታ በሆነበት ቦታ ላይ እንኳን فلا تخافوهم አለ አላህ። ቁርአን ኢሞሽን ሪሼፕ ሲያደርግ በዚህ መልኩ ነው ሼፕ የሚያደርገው። በተስፋ የተሞላ ነው ሁሉም ነገር አይደል? ማስታወቂያዎች ናቸው። ዓለም በሙሉ ማስታወቂያ። አብሽር እንዲያደረገ እንዲያለው የሰራ እንዲያለው ሞክር ታገኛለህ፣ ውጣ ውረድ፣ ዓለም በሙሉ አንተ ነው፣ የይቻላል መድረክ ነው። ኦኬ ተስፋ፣ ብዙ ተስፋ ነው ያለው፣ ብዙ ተስፋ። የዓለም ተስፋ ግን ፍራጃይል ነው። ኢነከ ካዲሑን ኢላ ረቢከ ከደሐን ፈሙላቂህ ነው የዓለም ስርዓት። የለፋ እየጣርክ እየወደክ የሞከርክ
ነው ወደ አላህ የምትገናኙ? brothers እህቶች the modern fear that we are the modern hope that እየተሰጠን ያለው too fragile it's too fragile የያዛችሁትን በዛ ቀቢጸ ተስፋ ውስጥ ኖራችሁ ያገኛችሁትን እውነታ ቆጥራችሁ እስቲ ሞክሩት ቤታችሁ ተመለሱና with all those notifications በተሰጡን የተስፋ ማዕበል ውስጥ የያዝነውን ነገር ብቻ ይሁት highly circumstantial ነው circumstance based ነው የሆነ ነገር ካልተሟላ አይገኝም በሰዎች ጋር ባለህ ግንኙነት ስራ ለማግኘት ሄደህ ምናምን ከሰው ጋር ያለ ዝምድና ትውውቅህ ምናምን ራይት ተስፋንም ያለመልመው እሱ ነው አይደል ቀበሌ ስትገባ እንትና አለ አብሽራ አቋሉ ትላል መሬት አስተዳደር ስትገባ እንትና አለ አቋሉ በሱ በኩል እናስፈጽማለን ትላል የቁርአን ተስፋ አንሸከበል ነው አይነቃነቅ አላህ Subhanahu Wa Ta'ala የሰጠው destined promise ነው ፍጹም ቃል ኪዳን ነው الله من هذا قال عذابي أصيب به من أشياء يفلكوتن يمقطعበት ቅጣቴ ነው ነገር ግን ወራህመቲ ስነቲ ግን ወሲዓት ኩል شيء that's a destined promise ورحمتي وسعت كل شيء نبئ عبادي أني أنا الغفور الرحيم بأمس توكيل له الله يرى أني أنا الغفور الرحيم destined promise ጭንቀት አለ ድካም አለ ሞጣት መውረድ አለ ተስፋ መቁረጥ አለ ምናምን ልፋት አለ ህመም አለ ራይት ለዓለም የምናደርገው ህመም ሰባሪ ነው ለምን እኔም ብቻ የሚያስብል ነው ለብቻ የሚገነጥል ነው why me ምን እኔ ብቻ ይሁሉ ለምን ለፋውለት የሚያስብል ነው it's too meaningless የቁርአን ግሪፍ ግን የቁርአን ጸጸት ግን አስጂ ነው it's completely purifying والله إن مع الأسر يسرا على رأي كبسو مكرا ጭንቀት በኋላ ገርነት አለ don't worry ሁሉ ነገር ይቀየራል إن مع الأسر يسرا والضحى والليل إذا سجى ما ودعك ربك وما قلى يا الله መልእክተኛ 6 ወር በሙሉ ወህይ ተቋርጦ ገጣሚ የሚያላቸው ደረቱን ነፍቶባቸው አቡ ጀህልም የለም ጧት የሚመጣና في سبيعة الضحى ሙሐመድ ወሬ ጠፋ የለም ይሄዳል ያ ሙሐመድ አዲስ ነገር የለም ይሄዳል ያ ሙሐመድ ብትከናነብ አይሻልህም እንደው ዞር ብትል አይሻልህም አላህ ምን ከወራት መቋረጥ በኋላ وضحى አላቸው والليل إذا سجى ما ودعك ربك وما قلى الله አይተውክ ነገም አዲስ ቀን ተስፋ ነው ግን فإن مع الأسر يسرا ካለ በኋላ ግን የቁርአን ለቁርአን ውስጥ ያለው የጸጸት ትርጓሜ የድካም ትርጓሜ ለሌላ ስራ የሚያስነሳ ነው የሚያነሳሳ እስናት ሰባሪ አይደለም አላህ ምን አለ إن مع العسر يسرا فإذا فرغت انصب رايت صارت دكمه ستكمد ملسه تنسى وإلى ربك فارغب ሁሌ ለጌታ ጓጊ ሁን ሁሌ ፈላጊ ሁን ሁሌ አመልካች ሁን وإلى ربك فارغب اللهم آمين الله نزل أحسن الحديث this beautiful narration ያለበትን ወሬ ከሰማይ አወረደ كتابا متشابها
ብዙ ተመሳሳይ ነገሮች አሉበት። ሙተሻቢህ የሆነበት ምክንያት ታሪክ ራሱ ነው የሚደግመው፣ አዲስ ነገር የለውም። ከፊል ሙፈሲሮች ከሚስል ሰይድ ኹጥብ ወዱሃ ወለይል ኢዛ ሰጃ እኮ የመጣበት ምክንያት ለአላህ መልእክተኛ ፈተና አዲስ ስለሆነ ነው ይላል። ከዛ በፊት የነበሩ ፈተናዎች አስሐቦቻቸው ሲታረዱ ሲወገዱ ሲመናም ሲደረጉ የአላህ መልእክተኛ ፈካን ይሰብሩሁም ቢ አዘ መን ካነ ቀብለሁም ከነሱ በስተፊት በነበሩ ሰዎች አዛ ያበሰሯቸው ነበረ። አማ የሳቸው አዛ ግን አዲስ ነው። ወህይ ጀምሮ ተቋርጦ አያውቅም። እንደዚህ አይነት ነገር አይታወቅም። አዲስ ሙሲባ ነው። ስለዚህ አላህ መልስ መስጠት ነበረበታል። ወዱሃ ወለይል ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ። ላንተ መልስ አላህ ሩቅ አይደለም ማለት ነው። ግን አላሁ ነዘለ አሕሰነ ሐዲስ ኪታበን ሙተሻቢሃን መሳኒየ ተቅሸዒሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም። ይህ መጨረሻ ንግግር ቁርአን መልሶ አዲስ ህይወት እንዲሰጠን መልሶ እንዲሰማን እንዲያውቀን እንዲያናግረን አንድ ነገር ነው የሚያስፈልገው። ተቅሸዒሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም። በፍርሃት ምክንያት የሚላጥ ቆዳ ያስፈልገዋል ቁርአን። ከዛ የቆዳ መገፈፍ፣ ከዛ የቆዳ መላጥ፣ ከዛ ህመም፣ ከዛ ስቃይ በኋላ ነው ቁርአን ثم ተሊኑ ያለው። ከዛ በኋላ ነው በጣም ሶፍት ሃይሊ ሪሴፕቲቭ የሆነ ልብ የሚመጣው። ثم ተሊኑ ጁሉዱሁም ወቁሉቡሁም ኢላ ዚክሪላህ። ልቦች ወደ አላህ ማስታወስ እንዲመጡ መታመም ነበረባቸው። የታመምን ስለሆነን አሁን ቁርአን ሊያናግረን ዝግጁ ነው። ግን እውነተኛ ታማሚ ይፈልጋል። ያ ታማሚ በህመሙ ምክንያት የሚመጣው የአላህ ንግግር ጠቅላላ የምር የሚያመው መሆን አለበት። ካላመመ ቁርአን ثم ተሊኑ ጁሉዱሁም ወቁሉቡሁም ኢላ ዚክሪላህ አይልም። ከዛ በኋላ የተረጋጋ ልብ ቁርአን አይሰጥም።